ተናስተልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 6 ሰዓት ነው ተወዳጁ የዜና ሾው ዜና ኢትዮጵያ ከዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ አገናኝቶናል። ዜና ኢትዮጵያን እየመራን መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ ቆይታ እናደርጋለን። በቆይታችን ከሀገር ውስጥም ከውጭም ሰፊ ጉዳዮችን እንዳስሳለን። አበይት ብለን የያዝናቸውን ጉዳዮች አስቀድመን እንጠቁማችሁ። የህዝብ ተወካዮች ምክር ቤት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ ረቂቅ አዋጅን መርምሮ አጸደቀ። የአዲስ አበባ ከተማ ነዋሪን የትራንስፖርት ችግር ለመፍታት የተለያዩ ተግባራት እየተከናወኑ መሆኑን ከንቲባ አዳነች አቤቤ ተናገሩ። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በደብረ ብርሃን ከተማ መካሄድ ጀመረ። ከውጪ እስራኤል በቤይሩት ላይ ዳግም የቦምብ ጥቃት ማድረሷ ተነገረ። የሚሉት የ6 ሰዓት የዜና ኢትዮጵያ አበይት ጉዳዮቻችን ናቸው። ከዋናው ስቱዲዮአችን በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ በአዳዲስ እና ወቅታዊ ጉዳዮች ዙሪያ ባልደረቦቻችን የተለያዩ መረጃዎችን እያጋሩን የሚቆዩ ይሆናል። ዛሬ የህዝብ ተወካዮች ምክር ቤት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን ረቂቅ ማሻሻያ አዋጅ መርምሮ አጽድቋል። ዋና ይዘቱ ምንድነው የሚለውን ነገር ባልደረባችን አባዲ ወይናይ ከደቂቃዎች በኋላ የሚያጋራን ይሆናል። በአማራ ክልል በባህር ዳር ከተማ ባለፉት 7 ዓመታት በኢኮኖሚው ዘርፍ በርካታ ለውጦች እንደተመዘገቡ አሃዛዊ መረጃዎች ያሳያሉ። ከስፍራው የሚገኘው ሳሙኤል ወርቃየው ባልደረባችን ማሳያዎችን እያነሳ መረጃዎችን የሚያጋራን ይሆናል። እንደዚሁም ባልደረባችን ሳምሶን ገድሉ በአበባ ምርት ኤክስፖ ላይ ያለውን እንቅስቃሴና መረጃ በተመለከተ በቢዝነስ ዘገባችን ወደ በኋላ ላይ መረጃዎችን ያጋራናል። ዜና ኢትዮጵያ እነዚህንና ሌሎች ሰፊ ጉዳዮችን እያነሳ በያላችሁበት ከእናንተ ጋር ቆይታ ያደርጋል። የቢዝነስና ስፖርት ዘገባዎቻችንም እንደተጠበቁ ናቸው። አሚር ጌቱ ለቢዝነስ ዘገባዎች፣ ነዋይ ይመር ደግሞ ለስፖርት ዘገባዎች ስቱዲዮ አብረውን ናቸው። በዛሬው የዜና ኢትዮጵያ የቢዝነስ ሰዓታችን የተለያዩ ጉዳዮችን እናነሳለን። በዋናነት ባለፉት 9 ወራት ብሔራዊ ባንክ የውጭ ምንዛሬ መጠባበቂያ በ200% መጨመሩን የተመለከተ ዘገባ ይዘናል። ከዚህ ባለፈም የውጭ ምንዛሬ ተመንና ተያያዥ የግብይት መረጃዎችን ከቆይታ በኋላ ወደ እናንተ እናደርሳለን። በስፖርት መረጃዎቻችን ደግሞ በአዲስ አበባ ስቴዲየም 60 ታዳሚዎችን የመያዝ አቅም ያለው በ2 ዓመት ባነሰ ጊዜ ውስጥ ለማጠናቀቅ 18.6 ቢሊዮን የኢትዮጵያ ብር አዲስ ውል መፈራረሙ ተገልጿል። ይህንና በእንግሊዝ ፕሪሚየር ሊግ እንግዲህ ከሀገራት የጨዋታዎች ረፍት በኋላ ይመለሳል። ዛሬ ምሽት የሚጠብቁ ጨዋታዎች አሉ። አርሰናል ከፉላም፣ ማንቸስተር ዩናይትድ ደግሞ ከሜዳ ውጪ ከኖቲንጋም ጋር የሚያደርጉትን ጨዋታዎች የምንዳስስ ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። በቅድሚያም የቻይና አፍሪካ የልማት ፈንድ በኢትዮጵያ በሚገነባው አዲስ ዓለም አቀፍ አየር ማረፊያ ግንባታ ተሳትፎ የማድረግ ፍላጎት እንዳለው አስታወቀም። በቻይና የኢትዮጵያ አምባሳደር ተፈራ ደርበው ከቻይና አፍሪካ የልማት ፈንድ ምክትል ፕሬዝዳንት ዩ ዡሪ ጋር ውይይት አካሂደዋል። አምባሳደር ተፈራም ሀገራቱ ያላቸውን የቆየ አጋርነት ማጠናከርና የኢንቨስትመንት ትብብር አማራጮችን ማስፋት እንደሚገባም አመላክተዋል። አዲስ በሚገነባው ዓለም አቀፍ አየር ማረፊያና በሌሎችም ፕሮጀክቶች መዋለ ንዋይን ማፍሰስ የሚችልበት እድልም እንዳለ በዚህ ወቅት ገልጸዋል። የቻይና አፍሪካ ልማት ፈንድ ምክትል ፕሬዝዳንት ዩ ዡሩዊ የጋራ ምክክሮቹ የልማት ትብብር ለማጠናከርና አዲስ የትብብር አማራጮችን ለመፍጠር ወሳኝ ሚና እንዳላቸው ገልጸዋል። በኦሮሚያ ክልል 7000 ሄክታር መሬት ብቻ የነበረው የበጋ ስንዴ ልማት አሁን ላይ 3.3 ሚሊዮን ሄክታር መሬት በስንዴ መልማቱን የክልሉ ግብርና ቢሮ አስታወቀ። ከዚህም 138 ሚሊዮን ኩንታል ምርት ይገኛል ተብሎም ይጠበቃል። የኦሮሚያ ክልል ከፍተኛ የስራ ኃላፊዎች በሸገር ከተማ አስተዳደር ገላን ክፍለ ከተማ እየተከናወነ የሚገኘውን የስንዴ ልማት ጎብኝተዋል። ይህ የበጋ ስንዴ ልማት በክልሉ ሁሉም አካባቢዎች እየተከናወነ እንደሚገኝም ተመላክቷል። በክልሉ በመኸር ምርት 6 ሚሊዮን ሄክታር የነበረው አሁን ላይ 11 ሚሊዮን ሄክታር መሬት በዘር መሸፈኑም ተገልጿል።
እንቀጥላለን። የተወደዳችሁ አሁን ደግሞ በወቅታዊ ጉዳይ ዙሪያ ባልደረቦቻችን በቀጥታ መስመር እየገቡ መረጃዎችን ወደሚያጋሩበት ዘገባዎቻችን ልሻገር። የሕዝብ ተወካዮች ምክር ቤት የፌዴራሉ መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ ረቂቅ አዋጅን መርምሮ አጸደቀም። በምክር ቤቱ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ እንደገለጹት በህገ መንግስቱ የተቀመጠው የፌዴራልና የክልል መንግስታት የስልጣን ክፍፍል እንደተጠበቀ ሆኖ የፌዴራሉ መንግስት በክልል ጣልቃ የሚገባበትን ልዩ ሁናቴ ደንግጓል ብለዋል። ማሻሻያው ከዚህ በፊት የነበረውን የጊዜ አስተዳደር ቆይታ ጊዜ ማራዘምም የሚያስችል ስለመሆኑም ማብራሪያ ሰጥተዋል። ይህም በክልሎች የተሟላ ሰላምና ጸጥታን ለመፍጠር እንደሚያስችልም ነው በምክር ቤቱ የተገለጸው። እዚህ ጉዳይ ላይ ልንቆይ ነው የተወደዳችሁ። ይህንን የህዝብ ተወካዮች ምክር ቤትን ሀሳብ እየተካተለ የቆየው ዘጋቢያችን አባዲ ወይና ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አባዲ፣ እንደምን ቆየህ? የፌዴራሉ መንግስት እንግዲህ በክልሉ ጣልቃ የሚገባበት ስርዓት ለመደንገግ የወጣው ረቂቅ አዋጅ ዋና ሀሳቦቹ ምንድናቸው? በምክር ቤቱ የተነሱ ጉዳዮች የትኞቹ ነበሩ የሚለውን ልትነግረን ትችላለህ? አመሰግናለሁ ሰለሞን። እንግዲህ የህዝብ ተወካዮች ምክር ቤት ዛሬ 22ኛ መደበኛ ጉባኤውን አካሂዷል። በዚህ ጉባኤም በዋናነት የተመለከተው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ የማሻሻያ ረቂቅ አዋጅ ነው በዋናነት እዚህ ዛሬ ትኩረት ሲያደርግ የነበረው ማለት ነው። እንግዲህ የፌዴራል መንግስትና የክልል መንግስታት በህገ መንግስቱ መሰረት የተለያዩ ስልጣን አላቸው። ይሁን እንጂ የፌዴራል መንግስት በተለያዩ ሁኔታዎች ወይም በተለያዩ ሁኔታዎች አማካኝነት በክልሎች ጣልቃ ሊገባ ይችላል። ከሚገባባቸው ሁኔታዎች መካከል ብንመለከትም እንግዲህ ክልሉ ከአቅም በላይ የሆነ የጸጥታ ችግር መደፍረስ ሲያጋጥመውና የክልል አስተዳደር ለፌዴራል መንግስት ጥያቄ ሲያቀርብ የፌዴራል መንግስት በክልል ጣልቃ የመግባት ኃላፊነት ወይም ስልጣን ይኖረዋል። ከዛ ባሻገርም ደግሞ በማንኛውም ክልል የሰብአዊ መብት ጥሰት ሲፈጸምና የክልሉ መንግስት ይህንን ደግሞ ማስተካከል ካልቻለ የፌዴራል መንግስት በክልል ላይ ጣልቃ የመግባት ኃላፊነት ወይም ስልጣን ይኖረዋል። እንዲሁም ደግሞ በዋናነት በሶስተኛ ደረጃ ስንመለከት በማንኛውም ክልል ህገ መንግስቱን በመጣስና ህገ መንግስቱን አደጋ ላይ ለሚጥል ስርዓት ካጋጠመ የፌዴራል መንግስት በክልል ጣልቃ በመግባት ህገ መንግስቱ የተረጋጋና ሰላምና ጸጥታ የሰፈነበት ክልል ለማድረግ ኃላፊነት ተሰጥቷል። እንግዲህ በዚህ አማካኝነት በርካታ ስራዎች የፌዴራል መንግስቱ ባለፉት ዓመታት ሲሰራና ሲያከናውን ነበር። በዛሬው እንግዲህ በዋናነት የተነሳው ውይይትም በተለይም ይህ አዋጅ ለምን አስፈለገ የሚል ነው። በስራ ላይ እየዋለ ያለው የአዋጅ ቁጥር 395/2003 አማካኝነት በርካታ ስራዎች ሲሰሩ ነበር። ይሁን እንጂ አሁን ላይ ይህ አዋጅ በዋናነት ማሻሻል ያስፈለገበት ምክንያት የጊዜያዊ አስተዳደር የሚሾሙ ጊዜያዊ አስተዳደሮች የሚሰሩትን ስራ ይበልጥ ለማጠናከርና ያላቸውን የጊዜ ቆይታ ለማራዘም በዋናነት ዓላማ ያደረገ ነው። በተለይም ደግሞ እንደ ትግራይ ክልል ያሉ በጊዜያዊ አስተዳደር የሚመሩ ክልሎችን ብንመለከት አሁን ላይ ያለው የጊዜ ቆይታ ማለትም የጊዜያዊ አስተዳደሩ ቆይታ በጣም ጥቂት ነው፣ 2 ዓመት ነው። ይህ ደግሞ አሁን ባለው ወቅታዊ ሁኔታ አማካኝነት ብንመለከት ይህ በቂ አይደለም። ስለዚህ ማራዘም ያስፈልጋል። ለዚህ ደግሞ ይህ አዋጅ አስፈላጊ ነው ተብሏል። በተለይም ደግሞ እንግዲህ በ2 ዓመት ቆይታ በርካታ ስራዎችን ቢሰራም ይሁን እንጂ በቀጣይ የሚሰራቸው በርካታ ስራዎች አሉ። ጊዜያዊ አስተዳደሩ የሚጠበቅበትን ኃላፊነት በሚጠበቀው ልክ እንዲፈጽምና በክልሉ የተሟላ ጸጥታ እንዲሰፍን ለማድረግ የሚሰራውን ስራ ይበልጥ አጠናክሮ እንዲቀጥል አሁን ላይ ይህ ማሻሻያ ይበልጥ ጊዜው ሊራዘም ይገባል ተብሏል። ከዛ ባሻገርም ደግሞ እንግዲህ በስራ ላይ አሁን ላይ ያለው አዋጅ በተለይም ደግሞ የጊዜ ማራዘም በዋናነት የሚመለከተው የፌዴሬሽን ምክር ቤት ነው። ይሁን እንጂ የፌዴሬሽን ምክር ቤት በአመት 2 የሚሰበሰበው ስለዚህ ይህ አዋጅ ማሻሻል አስፈላጊ ነው ተብሏል ማለት ነው። እንግዲህ የምክር ቤቱ አባላት በርካታ ጉዳዮች ናቸው ያነሷቸው። ካነሷቸው ጉዳዮች መካከልም ይህ አዋጅ በተለይም ደግሞ በትግራይ ክልል ያለውን ጸጥታና ሰላም ይበልጥ ለማጠናከር ከፍተኛ አስተዋጽኦ አለው። ስለዚህ አዋጅ ሊጸድቅ ይገባል። በርካታ ሀሳቦችን የያዘ ነው። በተለይም ደግሞ በክልሉ የተሟላ ሰላም እንዲሰፍን ህገ መንግስቱ በተሟላ መንገድ ተግባራዊ እንዲደረግ ይህ አዋጅ ከፍተኛ ጥቅም ስላለው ሊጸድቅ ይገባል ብለዋል። እንግዲህ የፍትህ ሚኒስትሯ ሀና አርያ ስላሴ እንደገለጹ ከሆነ ይህ አዋጅ በዋናነት የሚያስፈልግበት ምክንያት በክልሉ ያለውን ጸጥታና ሰላምን ለመጠበቅ የልማት ስራዎችን በይበልጥ እንዲከናወኑ ለማድረግ አስፈላጊ በመሆኑ ነው። ስለዚህ ይህ አዋጅ አጠቃላይ በትግራይ ክልል እንዲሁም ደግሞ ለወደፊት ለሚቋቋሙ የጊዜያዊ አስተዳደሮች ይህ አዋጅ ከፍተኛ አስተዋጽኦ አለው። የልማት ስራዎችን በሚገባው ልክ እንዲከናወኑ በተለይም ደግሞ በትግራይ ክልል ያለው ጊዜያዊ አስተዳደር ኃላፊነቱን በሚገባው ልክ እንዲወጣና ኃላፊነቱን ደግሞ በሚገባው ልክ ተወጥቶ ለህዝብ ለመረጠው መንግስት ኃላፊነቱን እንዲያስረክብ ይህ አዋጅ ከፍተኛ አስተዋጽኦ ስላለው አስፈላጊ ነው ብለዋል። እንግዲህ ይህ አዋጅ በሁለት ድምጽ ታቅቦና በአብላጫ ድምጽ በዛሬው ዕለት ጸድቋል ማለት ነው። ሰለሞን ዲዮናይ ከስፍራው በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን።
እንቀጥላለን ተመልካቾቻችን በቀጥታ መስመራችን ላይ ወደሚገኘው ባልደረባችን ሳሙኤል ወርቃየሁ ወደ ተዘጋጀበት ዘገባ ነው ደግሞ አሁን የምናልፈው። በባህር ዳር ከተማ ባለፉት 7 ዓመታት በኢኮኖሚው ዘርፍ በርካታ ለውጦች መመዝገባቸው ተገለጸ። በኢኮኖሚው ዘርፍ የታዩ ለውጦችና የቀጣይ አቅጣጫዎች ዙሪያም የውይይት መድረክ በባህር ዳር ከተማ ተካሂዷል። በዚህ ጉዳይ ላይ ነው ከሳሙኤል ወርቃየሁ ጋር ቆይታ የምናደርገው። ሳሙኤል እንዴት ውለሃል? በከተማው ባለፉት 7 ዓመታት በተለይ የኢኮኖሚው ዘርፍ ላይ ምን አይነት ለውጦች ታይተዋል? መረጃዎችን በዚህ ላይ ጠቅለል አድርገህ ብታጋራን። አመሰግናለሁ። እንግዲህ እንደ ሀገር ባለፉት 7 የለውጥ ዓመታት ውስጥ በተለያዩ ዘርፎች እንግዲህ የተለያዩ ለውጦች እየታዩ መሆናቸው እንግዲህ በተለያዩ አጋጣሚዎች ሲገለጽ ቆይቷል። ከነዚህ ዘርፎች መካከል ደግሞ የኢኮኖሚው ዘርፍ ግንባር ቀደምና ተጠቃሽ ነው። ይህ እንግዲህ በተለይም ደግሞ እንደ ባህር ዳር ከተማ በተለይ በኢኮኖሚው ዘርፍ ባለፉት 7 ዓመታት የተለያዩ ለውጦች የተመዘገቡበት ዓመታት እንደነበሩ በተለይ ተገልጿል ማለት ነው። በዛሬው ዕለትም ይህን በኢኮኖሚ ዘርፍ ባለፉት ዓመታት የታዩ ለውጦችና የቀጣይ አቅጣጫዎች የሚገመግም የውይይት መድረክ የባለድርሻ አካላት የውይይት መድረክ ተካሂዷል። እንግዲህ በተለይ እንደ ባህር ዳር ከተማ እንደሚታወቀው አብዛኛው በንግድ የሚተዳደር ማህበረሰብ ከዛ ውጭ ደግሞ በቱሪዝም የሚተዳደርና ወጣ ሲልም በከተማዋ ጫፍና ጫፍ በገጠር ቀበሌዎች ማለት ነው በግብርና የሚተዳደር ማህበረሰብ የሚኖርባት አካባቢ እንደመሆኗ መጠን በተለይም ደግሞ በኢንዱስትሪዎችን ከማዘመን ኢንዱስትሪዎችን በተለይ ወደ ሙሉ አቅማቸው ከማስገባት አኳያ ባለፉት 7 ዓመታት የተሻለ ለውጥ የታየበት መሆኑ ተገልጿል። ለአብነት ብናነሳ እንግዲህ የኢትዮጵያ ታምርት ንቅናቄ ባለፉት 7 ዓመታት ወዲህ ከተፈጠሩ ኢኒሼቲቮች መካከል ነው። ባለፈው 2 ዓመት የተፈጠረው ማለት ነው። ይህ ኢኒሼቲቭ ታዲያ በተለይም ደግሞ በኢኮኖሚ ዘርፍ ለመነቃቃት አንድ አስተዋጽኦ እንዳበረከተና ይህም በርካታ የማኑፋክቸሪንግ ዘርፉ ወይም ደግሞ ኢንዱስትሪዎች ከመዘጋት አልፈው ወደ ስራ እንዲገቡ እንዲሁም ደግሞ በኢንዱስትሪዎች የሚፈጠሩ ማነቆዎችን በመፍታት ረገድ አስተዋጽኦ ማበርከቱን ተገልጿል። ሌላኛው በተለይ ከስራ ዕድል ፈጠራ አኳያ የተፈጠሩት በተለይ እንደ ግብርናና የመሳሰሉ ኢኒሼቲቮች ውስጥ የተካተቱ እንደ ሌማት ትሩፋት ምግቤን በጓሮና ሌሎችም ኢኒሼቲቮችና ሌሎችም ተነሳሾች የመፈጠራቸው የሚታወስ ነው። ታዲያ ይህ እነዚህ ኢኒሼቲቮችን በከተማዋ ደረጃ በተለይ ለበርካታ ወጣቶች የስራ ዕድል ከመፍጠር አኳያ የበኩላቸውን አስተዋጽኦ ማበርከታቸው ተገልጿል። በተለይ ወጣቶች እነዚህን በስራ ዕድል ተጠቃሚ ከመሆን አልፎም የራሳቸውን ስራ ሊፈጥሩ የሚችሉ የራሳቸውን ኢኮኖሚ ምንጭ ሊያመነጩ የሚችሉ ስራዎችንም በመሰማራት የራሳቸውን አስተዋጽኦ እንዲያበረክቱ መደረጉ ነው እንግዲህ የተገለጸው። በተለይም ደግሞ ከተማ አንዷ የቱሪዝም መዳረሻ ነች። እንግዲህ ባህር ዳር በተለይ የጣናን ሐይቅ ተያይዞ እንዲሁም ደግሞ አሁን እየተከናወነ የሚገኘው የኮሪደር ልማትንም ታሳቢ በማድረግ በተለይ በቱሪዝሙ ዘርፍ እየመጣ ያለውን ገቢ በተለይ ከባለፉት ዓመታት ወዲህ የተሻለ እንደሆነና ማህበረሰቡ ተጠቃሚ እየተደረገበት ያለበት ሁኔታ አለ። ሌላኛው በተለይም ደግሞ የኑሮ ውድነትን ከማረጋጋት አኳያ እንግዲህ የእሁድ ገበያዎችን በማጠናቀርና አስፈላጊውን ድጎማና የተለያዩ ድጋፎችን ከማድረግ አኳያ በተለይ የአቅመ ደካሞችን ታሳቢ ያደረጉ የሴፍትኔት ተጠቃሚዎችንም በማጠናከሩ ረገድ በኢኮኖሚው ዘርፍ አስተዋጽኦ የተበረከተበት ዓመታት እንዳለፉ ነው የተገለጸው። እንግዲህ ከዚህ አኳያ በተለይም እንደሚታወቀው የእሁድ ገበያ በተለያዩ የሀገራችን ከተሞች ተስፋፍቶ ይሰራበት ይገኛል። በባህር ዳር ከተማም በከተማ መውጫና መግቢያ በሮች የተለያዩ አልባሳት የተለያዩ የፍጆታ እቃዎችን ጨምሮ የሚገባዩባቸው የእሁድ ገበያዎች የተስፋፉ ይገኛሉ። ነገር ግን አሁንም የኑሮ ውድነትን ከማረጋገጥ የኑሮ ውድነትን ከመከላከል አኳያ በተለያዩ የህገወጥ አሰራሮችንም በመቀነስና በመከላከሉ ረገድ ባለፉት 7 ዓመታት ለውጥ የታየበት ዓመታት እንደነበሩና በቀጣይም እነዚህ ስራዎችና እንደ ሀገር የሚነደፉ ኢኒሼቲቮችን በማስቀጠል ይሰራል ተብሏል። ለጊዜው ያለኝ መረጃ ይመስላል። እናመሰግናለን ሳሙኤል፣ መልካም ጊዜ። ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ በዝርዝር ልንመለከታቸው ወደ መረጥናቸው ጉዳዮች ይሻገራሉ። የአዲስ አበባ ነዋሪዎችን የትራንስፖርት ችግር ለመፍታት ዘርፈ ብዙ ተግባራት በትኩረት እየተከናወኑ ስለመሆኑ የከተማ አስተዳደሩ ከንቲባ አዳነች አቤቤ ተናገሩ። በኤሌክትሪክ የሚሰሩ የብዙሃን ትራንስፖርት ማስጀመሪያ መርሃ ግብር ተካሂዷል። ይነቃቸው ሰማው አዘጋጅቶታል። ጌታቸው ባልቻ ነው የሚያቀርበው። የአዲስ አበባ ከተማ አስተዳደር በከተማዋ የሚስተዋለውን የትራንስፖርት ችግር ለመፍታት በኤሌክትሪክ የሚሰሩ 100 ዘመናዊ አውቶቡሶችን ስራ አስጀምሯል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የከተማዋን ነዋሪ የትራንስፖርት ችግር ለመፍታትና አገልግሎቱን ለማዘመን በርካታ ስራዎች እየተከናወኑ መሆኑን የተናገሩት በአንድ በኩል ጠዋትና ማታ በአዲስ አበባ ጎዳናዎች ስንመላለስ ከፍተኛ የህዝብ ሰልፍና እንግልት ማየት እጅግ በጣም እያሳቀቀን፣ በሌላ በኩል ደግሞ መንግስት ያወጣውን የአካባቢ የአየር ንብረት ብክለት ለመከላከልና ከውጪ ሀገር የምናስገባውን ነዳጅ በውጪ ምንዛሬ ምክንያት ከፍተኛ
ጉዳትና ወጪ እየተዳረግን ያለነውን ለመቀነስ የሚደረገውን ጥረት ተግባራዊ በማድረግ በኩል የአዲስ አበባ ከተማ አስተዳደር ፈርቀዳጅ የሆነ እርምጃ በመውሰድ እነኚህን የኤሌክትሪክ አውቶቡሶችን መግዛት ችሏል። በተለይም ባለሀብቱ እንዲሳተፍ በማድረግም አገልግሎቱን ምቹና ቀልጣፋ ለማድረግ እየተሰራ መሆኑንም ገልጸዋል። የግል ሴክተሩ መስራት የሚችልባቸውን የአገልግሎት አይነቶች ለይተን የበለጠ የግል ሴክተሩ ውጤታማ የሚሆንባቸው መሆኑ ሲረጋገጥ ለግል ሴክተሩ በመስጠትና በጋራም በመስራት ተግባራዊ እናድርገው ብለን ካቢኔያችን ወስኗል። በዚሁ መሰረት የመጀመሪያውን የትራንስፖርት ኦፕሬተርነት የበላይነህ ክንዴ ግሩፕ እነኚህን አውቶቡሶች ገዝቶ በውሉ መሰረት ከማቅረቡ በተጨማሪ የመጀመሪያው የትራንስፖርት ኦፕሬተር በመሆን በግልና በመንግስት አጋርነት ወደ ተግባር ያስገባቸዋል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ዘመናዊ የትራንስፖርት አገልግሎትን ለማሳደግ አስቻይ ሁኔታዎች እየተፈጠሩ ነው ብለዋል። ኢትዮጵያ ውስጥ የሚገቡ ተሽከርካሪዎች የታዳሽ ኃይልን እንዲጠቀሙ የማድረጉ ስራ በስፋት እየተሰራ ነው ያለው። ዛሬ ወደ ስራ የምናስገባቸው መቶዎቹ የኤሌክትሪክ አውቶቡሶች የዚህ ፖሊሲ መፈጸሚያም ናቸው ማለት ነው። አዲስ አበባ ምታምር ብቻ ሳይሆን ጽዱም አየሯም ለዜጎች ተስማሚ እንዲሆን የማድረግ ስራ በትራንስፖርት ሴክተሩም ከተማ አስተዳደሩ እየሰራ መሆኑንም የሚያረጋግጥ ነው። የአዲስ አበባ ከተማ ነዋሪዎችም የትራንስፖርት ችግርን ለመፍታት የሚደረጉ ስራዎች ተጠናክረው ሊቀጥሉ ይገባል ይላሉ። ረጃጅም ሰልፎች ይዘን ነው የምንሳፈረው። ከዚህ አንፃር አሁን ይሄ ትራንስፖርት ደግሞ ወደዚህ ዘርፍ መቀላቀሉ ጠቀሜታው ከፍተኛ ነው። በጣም ትልቅ አስተዋጽኦ አለው። ፖዚቲቭ የሆነ አስተዋጽኦ አለው። እሱ ምንድነው? አንደኛ ክራውድዱን ከመቀነስ አንፃር የተወሰነም ቢሆን ክራውድዱን ይቀንስልናል። ሌላው ደግሞ ኤሌክትሪክ ናቸው። እሱ ደግሞ ከአየር ንብረት ብክለት ከመቀነስ አንፃር ከሱ አንፃርም ትልቅ አስተዋጽኦ አለው። በመርሃ ግብሩ ላይም የከተማዋ አስተዳደር የሥራ ኃላፊዎችና ባለድርሻ አካላት ተገኝተዋል። አዲስ ወደ ስራ የገቡት በኤሌክትሪክ የሚሰሩ አውቶቡሶች ዛሬ የሙሉ ቀን የነጻ አገልግሎት እንዲሰጡ የከተማዋ አስተዳደር መወሰኑንም በመርሃ ግብሩ ላይ ተገልጿል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በደብረ ብርሃን ከተማ መካሄድ ጀመረ። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ሁሉም የሀገሪቱ ክፍሎች በመድረስ ላይ የሚገኝ ሲሆን ባለተሰጥኦዎችን የማፍራት ተልዕኮውንም ያነገበ ነው። በደብረ ብርሃን የነበረውን የኢትዮጵያ አይዶል ውድድር ክብረ አብ ፈለቀ ከስፍራው አዘጋጅቶታል። እንከታተል። በኢትዮጵያ በሚገኙ በርካታ ከተሞች የተደበቁ ተሰጥኦዎችን በመፈለግ ላይ የሚገኘው የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ደብረ ብርሃን ከተማ ሲደርስ ደማቅ አቀባበል ተደርጎለታል። በአቀባበል ስነ ስርዓቱ ላይ የደብረ ብርሃን ከተማ ከንቲባ ጽፈት ቤት ኃላፊ አቶ ባይሉ ገብረ ሕይወት፣ የደብረ ብርሃን ከተማ አስተዳደር ባህልና ቱሪዝም ጽፈት ቤት ኃላፊ አቶ ተክለ ዮሐንስ ኃይለ ጊዮርጊስ እንዲሁም የደብረ ብርሃን ከተማ ነዋሪዎች ተገኝተዋል። የውድድር ለከተማ ወጣቶች የሙዚቃ ችሎታቸውን እንዲያዳብሩና በሙዚቃው ኢንዱስትሪ ውስጥ ስኬታማ እንዲሆኑ ትልቅ ማበረታቻ ከመሆኑም ባሻገር የደብረ ብርሃን ከተማ ለማቋቋም ለታሰበው የባህል ቡድን አቅም ያላቸውን ልጆች ለመምረጥ መልካም አጋጣሚ እንደሚሆን የደብረ ብርሃን ከተማ አስተዳደር ከንቲባ ጽፈት ቤት ኃላፊ አቶ ባይሉ ገብረ ሕይወት ገልጸዋል። እንደ ከተማ አስተዳደርም የባህል ቡድን ከተማው ላይ እንዲዋቀር ውሳኔ አስተላልፈናል። ለዚህ የሚያስፈልጉ ምቹ ሁኔታዎችን እየፈጠርን እንገኛለን። እዚህ ውስጥ የከተማችን ወጣቶች የተለያየ ታለንት ያላቸው በዚህ አጋጣሚ ታቅፈው ታለንታቸውን አውጥተው እንዲያሳዩና ከተማችንም እንዲያስተዋውቁ የሚል መልእክት አስተላልፋለሁ። የኢትዮጵያን አይዶል በደብረ ብርሃን ከተማ በሚኖረው ቆይታ ለከተማው ወጣቶች የሙዚቃ ችሎታቸውን ለማሳየትና ለማሳደግ ትልቅ እድልን ይፈጥራል ያሉት የደብረ ብርሃን ከተማ አስተዳደር ባህልና ቱሪዝም ጽፈት ቤት ኃላፊ አቶ ተክለ ዮሐንስ ኃይለ ጊዮርጊስ በሰው ሰራሽና በተፈጥሮ መስህብ የላቀችውን ደብረ ብርሃን ከተማ በዚህ አጋጣሚ ማስተዋወቅ ተገቢ ነው ሲሉ ተናግረዋል። በደብረ ብርሃን ከተማ ያው ረጅም ታሪክ ያለ ቢሆንም በቲያትር ዘርፍ፣ በሙዚቃው፣ በጥበቡ ዘርፍ ብዙ ስራ እንዳለ የሚያመላክቱ ሁኔታዎች አሉ። ከዚህ በተጨማሪ ግን የሙዚቃ፣ የውዝዋዜ፣ ሌሎች የጥበብ ሁኔታዎችን በክበባት ረገድ ሰፊ አቅም እንዳለ ዛሬ እዚህ መድረክ ላይ ብዙ ታዳጊ ወጣቶች አሳይተውናል።
የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ደብረ ብርሃን በሚኖረው የውድድር ቆይታ በዳኝነት ድምፃዊ ሰማኝ በለው፣ ድምፃዊት ሳምራዊት አዘነና በተጋባዥ ዳኝነት በደብረ ብርሃን ከተማ የጥበብ እንቅስቃሴ ውስጥ ተጠቃሽ የሆነው አርቲስት ነጻነት ዘውዴ ይሳተፉበታል። የበልግ እርሻ ስራ ከፍተኛ ምርት የሚገኝበት ወቅት በመሆኑ አስፈላጊውን የማሳ ዝግጅት አድርገው የተለያዩ ሰብሎችን እየዘሩ ስለመሆናቸው የአሪ ዞን አርሶ አደሮች ተናገሩ። የደቡብ ኢትዮጵያ ክልል ግብርና ቢሮ በበኩሉ በበልግ እርሻ 848,000 ሄክታር መሬት በማልማት 77.5 ሚሊዮን ኩንታል ምርት ለማግኘት ታቅዶ እየተሰራ ስለመሆኑ አስታውቋል። ተመስገን ተስፋዬ በአሪ ዞን በደቡብ አሪ ወረዳ ነው የምንገኘው። በአሪ ዞን ውስጥ ከሚገኙ ወረዳዎች መካከል አንዱና ትልቁ የበልግ እርሻ ስራ የሚከናወንበት ወረዳ ነው። በዚህ ወረዳ ሼጲ ቀበሌ ተብሎ በሚጠራ ስፍራ ነው የምንገኘው። አርሶ አደሮችን በጥቂቱ የእርሻ ስራቸውን ለማገዝ ሞክረናል። ደርሰን ባየንበት ስፍራ እንግዲህ አርሶ አደሮቹ ለበልግ እርሻ ስራ አስፈላጊ ግብዓቶችን አግኝተው ማሳቸውን እያዘጋጁ መሆናቸውን ይናገራሉ። አሁን ሁለተኛ ዙር እየታረምኩኝ አሁን ሶስተኛ አርጌ አራተኛ ላይ በቃ በቆሎ ዘራለሁ። የ1 ሄክታር ሙሉ ወስጄ አሁን ዛር ላይ ግማሹን ዘርቻለሁ፣ ግማሹን እየዘራሁት ነው። በጣም ጥሩ አየሩ ሁኔታውም ጥሩ ነው። ዘሪ መጥቷል፣ ዳፍ መጥቷል። ግብርናዎቹም ያገዙ ነው። አሁን ወደ እርሻ ላይ ነው ያለነው። በበቆሎና አደንጓሬ ምርቶች በስፋት በሚታወቀው የአሪ ዞን አርሶ አደሮች የተሻለ ሰርተው ምርትና ምርታማነታቸውን እንዲያሳድጉ ለማስቻል ከማዳበሪያ አቅርቦት ጀምሮ ድጋፍ ተደርጎላቸዋል። በዚህም ከ60,000 ሄክታር በላይ መሬት በዘር ለመሸፈን ታቅዶ እየተሰራ መሆኑን የዞኑ ዋና አስተዳዳሪ አቶ አብርሃም አታ ገልጸው በአሁኑ ሰዓት አብዛኛው የግብዓቶች እጃችን ላይ ገብቷል ብለን እናስባለንና በዚህ ሰዓት እስከ መጋቢት 25 ድረስ አብዛኛው የዘር 80% ያልቃል ብለን ነው የምናስበው። ከ3 እስከ 4 ሚሊዮን ኩንታል ምርት ማግኘት የሚቻልበት እድል አለ። በደቡብ ኢትዮጵያ ክልል በበልግ ወቅት ያለው የዝናብ ሁኔታ እንደየአካባቢው መልክዓ ምድራዊና አየር ጸባይ ሁኔታ የተለያየ ነው። ለስራው አስፈላጊ ግብዓቶች ቀርበው መጀመሩም ተመላክቷል። በበልግ ወቅት በሁሉም ሰብሎች ላይ በአንድ ላይ እስከ 848,000 ሄክታር አቅደን እየሰራን ያለ ነው። ማዳበሪያም አቅርቦቱ ጥሩ ነው፣ ስርጭቱም ጥሩ ነው። እስካሁን ድረስ እስከ 116,000 ኩንታል የሚሆን ዳፕ ቀርቦልናል። 95,000 ኩንታል የሚሆን ዩሪያ ቀርቧል። ቴክኖሎጂ አጠቃቀም ላይም በተመሳሳይ እየሄድን ያለነው ሁኔታ ጥሩ መሆኑን ገምግመናል። በደቡብ ኢትዮጵያ ክልል አሁን እየጣለ ያለው ዝናብ ለበልግ እርሻ ስራ ተስማሚ በመሆኑ አርሶ አደሩ እድሉን በአግባቡ መጠቀም እንዳለበት ተጠቁሟል። ከዜና ኢትዮጵያ ጋር ናችሁ ክቡራን ተመልካቾቻችን። አሁን ደግሞ ወደ ውጭ አጫጭር ዘገባዎቻችን እናልፋለን። በማይናማር ብሔራዊ የሀዘን ሳምንት ታወጀ። በማይናማር በደረሰው ርዕደ መሬት የሟቾች ቁጥር ወደ 2056 አሻቅቧል። በዚህ የተነሳም በሀገሪቱ ከዛሬ ጀምሮ ብሔራዊ የሀዘን ሳምንት ታውጇል። አርብ የደረሰው በሬክተር ስኬል 7.7 የተመዘገበው ርዕደ መሬት በሀገሪቱ ባለፉት 10 ዓመታት ከደረሰው እጅግ የከፋው የተፈጥሮ አደጋ ነው ተብሏል። የበርካቶችን ሕይወት በቀጠፈው በዚህ አደጋ ከ3900 በላይ ሰዎች ሲቆስሉ 270 ሰዎች እስካሁን የደረሱበት አለመታወቁም ነው የተነገረው። የመሬት መንቀጥቀጡ በመሰረተ ልማቶች ላይም ከፍተኛ ጉዳት አስከትሏል። የርዕደ መሬቱ ማዕከል የማይናማር ሁለተኛ ግዙፍ ከተማ የሆነችው ማንደላይ ብትሆንም ከዚያ በ600 ማይል ርቀት ላይ የምትገኘው የታይላንዷ ባንኮክ ጭምር ከፍተኛ መንቀጥቀጥ ማስተናገዷ ተዘግቧል። በባንኮክ ታቹታክ ተብሎ በሚጠራው አካባቢም አንድ ህንጻ ተደርምሶ ቢያንስ የ18 ሰዎች ህይወት ማለፉን የባንኮክ ሜትሮ ባለስልጣን አስታውቋል። በሁለቱ ሀገራት በተደረመሱ ህንጻዎች ውስጥ የህይወት አድን ስራው የቀጠለ በመሆኑ የሟቾች ቁጥር አሁን ካለበትም ሊያሻቅብ እንደሚችል ይጠበቃል። ህንድ፣ አሜሪካና ሌሎችም ሀገራት በአደጋ ምላሹ የተሳተፉ መሆኑን የዘገበው ፍራንስ 24 ነው። በሌላ የውጭ ዜና ሩሲያ ከአሜሪካ ጋር የጀመርኩትን ግንኙነት የማስቀጠል ፍላጎት አለኝ አለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፑቲን ነገር አበሳጭቶኛል፣ ይህንን ተከትዬ ታሪፍ በትሬን በሩሲያ ወዳጅ ሀገር ላይ ያሳርፋለሁ ላሉት ቃላቸው ነው ሩሲያ አብረን ብንሰራ ይሻላል ስትል ምላሿን የሰነዘረችው። የመጀመሪያው ምላሽ ለትራምፕ በፑቲን ላይ ለተሰነዘረው ትችት የተሰጠች ትችት ስለመሆኗ
በሁለቱ ሀገራት መካከል ውጥረትን ለማስወገድ አይነተኛ ሚና እንዳለው ተገልጿል። ከአሜሪካ ጋር መስራት እንፈልጋለን ብለዋል የሩሲያ ባለስልጣናት። ወዳጅነታችንን መልሰን መገንባት እንሻለን። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሀሳባቸውን ሲሰጡ የተናገሩት ሀሳብ ነው። በሌላ ዜና እስራኤል በቤይሩት ላይ ዳግም የቦምብ ጥቃት ማድረሷ ተነገረ። የእስራኤል ኃይሎች በሊባኖስ ዋና ከተማ ቤይሩት በሳምንት ውስጥ ለሁለተኛ ጊዜ ወረራ አካሂደዋል። የእስራኤል ጦር የሂዝቦላ ታጣቂ ቡድን አባል ላይ ያነጣጠረ ነው ያለውን ጥቃት በቤይሩት ደቡባዊ ዳርቻ በሚገኝ ህንፃ ላይ መፈጸሙንም አስታውቋል። በሌላ መልኩ የእስራኤል ጦር መላውን ከተማ ከሞላ ጎደል ለቀው እንዲወጡ በማዘዙና በአካባቢው ላይ ጥቃቶችን በመክፈቱ በሺዎች የሚቆጠሩ ፍልስጤማውያን ከራፋህ ደቡባዊ ግዛት እየሸሹ ይገኛሉ። በጋዛ የሚገኙ ፍልስጤማውያን የቆሰሉ ሲቪሎችን ለማዳን ሲሞክሩ ለተገደሉት 15 የድንገተኛ አደጋ ሰራተኞች የቀብር ስነ ስርዓትን አከናውነዋል። ጥቃቱ ከሂዝቦላ ጋር ያለውን የተኩስ አቁም ስምምነት አደጋ ላይ ጥሎታልም ተብሏል። ዘገባው የአልጀዚራ ነው። እንቀጥላለን። የተወደዳችሁ በቀሪ ደቂቃዎቻችሁ ደግሞ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ዜና ኢትዮጵያ ከቆይታ በኋላ ይመለሳል። አብራችሁን ዝለቁ።